ዛሬ ሼር ማረጋችሁ the 7 pillars of MLM success እንግዲህ ሰባቱ በዚህ ኢንዱስትሪ በቀጥተኛ ሽያጭ ኢንዱስትሪ በኔትወርክ ማርኬቲንግ ኢንዱስትሪ ወይም በመልቲ ሌቭል ማርኬቲንግ ኢንዱስትሪ ውጤታማ የሚያደርጉን ሰባቱን ምሰሶዎች ነው የምናወራው። ያው ምሰሶ እንደምታውቁት አንድን ቤት እንዲቆም የሚያደርገው የሚይዘው ሰብስቦ የሚይዘውና እንዲቆም የሚያደርገው ምሰሶ ነው። ደግፎ ያለ ምሰሶ ምንም አይነት ነገር ሊሰሩ አትችሉም። ቤት ያለ ምሰሶ ቤት ሊሰራ አይችልም። እና እዚህ ጋር ደሞኛ የደንበኞች ስብስብ እየገነባን ያለነው ትልቅ ማርኬቲንግ ስትራቴጂ ነው። መልቲ ሌቭል ማርኬቲንግ በጣም ነው ኢንዱስትሪውን የምወደው፣ ሁሉ ጊዜ እናገራለሁ። ብዙ ሰዎችን የተለያዩ ሰዎችን ማምጣት የቻለ ኢንዱስትሪ ነው። እዚህ አሜሪካዊውም እየሰራ ነው፣ አፍሪካዊም እየሰራ ነው፣ ቻይናውም እየሰራ ነው፣ ጃፓኑም ይሰራል፣ ነጩም ይሰራል፣ ጥቁሩም ይሰራል፣ ሴቱም ይሰራል፣ ወንዱም ይሰራል፣ የተማረውም ይሰራል፣ ያልተማረውም ይሰራል። ሁሉም አይነት ሰው ሽማግሌውም ይሰራል፣ ወጣቱም ይሰራል። እና ለሁሉም ክፍት የሆነ ኢንዱስትሪ ነው። ለሁሉም ክፍት የሆነ ኢንዱስትሪ ነው። እንዲያውም ያው በሌሎቹ ኢንዱስትሪዎች እኮ ገንዘብ መፍጠር ይቻላል። ይሄ ኢንዱስትሪ ለየት የሚያደርገው ግን ሌላ ኢንዱስትሪ ላይ የማታገኙት ነገር ምንድነው ብትሉኝ፣ ነፃነትን ለነፃ ገበያ ያቀረበ ብቸኛ ኢንዱስትሪ ነው። ማለት ሌሎቹ ላይ ጥቂት ናቸው ሀብት የሚፈጥሩት። እዚህ ላይ ግን ነፃነትን ወይም ሀብትን ለመፍጠር ለሁሉም ክፍት የሆነ ነው። የተለያዩ ሰዎች ናቸው ወደዚህ ኢንዱስትሪ የሚመጡት። ኦልሞስት ቅድም እንደተናገሩ ብዙ ሀገሮች ላይ ዞር ያለው የተለያየ አይነት ሰው በጣም የሚገራርሙ ሰዎች ይሰበሰባሉ። ግማሹ ተምሯል፣ ግማሹ አልተማረም፣ የተማረ ያልተማረ አይል፣ ሴት ወንድ አይል፣ ነጭ ጥቁር አይል፣ አፍሪካዊ አሜሪካዊ አይል፣ ሁሉም እየሰራው ያለ በተለይ ባደጉት ሀገሮች ላይ በጣም ህጋዊ የሆነ ኢንዱስትሪ ነው። እነዚህ ሁሉ ግን ሰዎች ወደዚህ ኢንዱስትሪ መጥተው ለሁሉም ሰዎች በዚህ ኢንዱስትሪ ውጤታማ ለመሆን በሩ እኩል ክፍት ነው። ሁሉም የተማረውም ይምጣ፣ ያልተማረውም፣ ሴቱም ወንዱም፣ ሽማግሌውም ወጣቱም፣ ጥቁሩም ነጩም ይምጣ፣ ለሁሉም በዚህ ኢንዱስትሪ ላይ ውጤታማ እንዲሆኑ ክፍት ነው። ለአንዳንዶች ክፍት ለአንዳንዶች ዝግ አይደለም ኢንዱስትሪው፣ ለሁሉም ውጤታማ እንዲሆኑ ማለት ነው። በዚህ ኢንዱስትሪ ላይ ውጤታማ ለመሆን ደግሞ ተሰጥኦ ወይ በቃ ተናጋሪ መሆን ወይ ሀብታም መሆን ወይ በጣም ትሬንድ መሆን ወይ ልምድ አይደለም ጥያቄ። እነዚህ ነገሮች ኖራቸው አንድ ሰው ፌል ሊያደርግ ይችላል። ነገር ግን አሁን የምጠቅስላችሁን ሰባቱን ምሰሶዎች ስራ ላይ መዋል የቻለ ሰው ስኬታማ መሆን ይችላል። ሰባቱ በዚህ ኢንዱስትሪ ስኬታማ የሚያደርጉን ምሰሶዎች የወጡት ዌብ ፎር ከሚባል መጽሐፍ ላይ ነው። ሪቻርድ ፖ የጻፈው አራተኛው ማዕበል ማለት ነው። ወደ አማርኛ ስንተረጉመው ዌብ ፎር ብሎ ነው ያወጣው በ2000 እንደ ኢሮፒያን አቆጣጠር። ከዛ በፊት ዌብ 3 ብሎ አውጥቷል። ሶስተኛው ማዕበል በዚህ ኢንዱስትሪ ሶስተኛው ማዕበል የሚባለው ኮምፒውተር ሰዎች መጠቀም ሲጀምሩ የኮምፒውተር መፈጠር፣ የኮምፒውተር አጠቃቀም ማደግ ይህን ኢንዱስትሪ በጣም ያሳድገዋል ብሎ ዌብ 3 ያወጣ። አሁን ደግሞ ዌብ 4ን ደግሞ የኢንተርኔትና የሶሻል ሚዲያ የማህበራዊ ሚዲያ ማደግ አራተኛው ማዕበል ያስነሳል፣ ይህን ኢንዱስትሪ ሪቮሉሽን አብዮት ነው የሚፈጥርለት ብሎ ዌብ 4 ሚል መጽሐፍ ጽፏል። ቤስት ሴለር ትልቅ ሽያጭ ያለው በኒውዮርክ ቤስት ሴለር እንትን ላይ ሰንጠረዥ ላይ ትልቅ ሽያጭ የነበረው መጽሐፍ ነው። እና እዛ መጽሐፍ ውስጥ ሰውየው ሪሰርቸር ነው፣ ሪሰርች ነው የሚሰራው፣ የምርምር ያደርጋል። ስለዚህ በዚህ ኢንዱስትሪ ስኬታማ የሆኑ ሰዎችን በቃ ውጤታማ የሆኑ ሰዎችን ህይወታቸውን አጠናና በብዙ ሺህ የሚቆጠሩ ምንድን ውጤታማ ያደረጋቸው ሲባል እነዚህን ሰባት ምሰሶዎች ጻፈ ማለት ነው። ስለዚህ አሁን ሰባቱን ምሰሶዎች ነው የምናየው። ስለዚህ እነዚህን ሰባቱ ምሰሶዎች በታማኝነትና ያለ በብርታት እንድንሰራቸው ይመክረናል። ሰባቱን ምሰሶዎች እስቲ ራሳችሁንም ቼክ አድርጉ። በዚህ ኢንዱስትሪ ውጤታማ ለመሆን ምን ምሰሶ አላችሁ? ምንድነው? አሁን ለምሳሌ እኔ እኮ በዚህ ኢንዱስትሪ ውጤታማ ሆናለሁ፣ በቃ የደንበኞች ስብስብ እንዲገነባ የሚያደርገኝ ይሄን ዋና የምላቸው እነዚህ ናቸው። እሺ ምንድነው ዋና የምትሏቸው በዚህ ኢንዱስትሪ ውጤታማ ለመሆን ማለት ነው? ከዚህም የሆነ ቦታ ላይ ስልጠና ሰጥቼ ነበረ እና አስበ ስራ የሚል ማለት ነው። አስበ ስራ ብዙ ጊዜ ሳናስብ ነው የምንሰራው እና በጣም ማሰብ ይፈልጋል። ቢዝነሱ በጣም ማሰብ ይፈልጋል።
አስበህ ስራ ማለት ብዙ አክቲቪቲዎቹን ተግባሮቹን ስላደረግናቸው ውጤታማ ያደርጉናል ማለት አይደለም። ውጤታማ ያደርጉናል ማለት አይደለም። ተግባሮቹ ከእያንዳንዱ ተግባር ጀርባ አስተሳሰባችን እየተስተካከለ ሄዶ ነው ወደ ፕሮፌሽናሊዝም የምንገባው። ስለዚህ ምንድን ነው እናንተ ዋና የምትሏቸው ምሰሶዎች የምትሏቸው? እንግዲህ ይሄ ሰባቱ በዚህ ኢንዱስትሪ ውጤታማ የምንሆንባቸው ምሰሶዎች ማለት በብዙ ጥናት የተጠና ብዙ በዚህ ኢንዱስትሪ ስኬታማ የሆኑ ሰዎች ህይወታቸው ተጠንቶ እነዚህ ናቸው ሰባቱ ተብሎ የተቀመጡ ናቸው። ስለዚህ የእናንተን ምሰሶዎች አስቡና ከዚያ በኋላ እኔ የማወራቸው ምሰሶች ደግሞ ከእናንተ ጋር ታስተያዩታላችሁ። እዚህ ቢዝነስ ላይ ታውቃላችሁ፣ መኮረጅ ውጤታማ ያደርጋል። መኮረጅ ይፈቀዳል። እንኳን እንደዚህ ተጽፎ ቀርቦልን አይደለም፣ በዙሪያችን ካሉ ሰዎች መኮረጅ አለብን። አንድ ሰው ስኬታማ ከሆነ አንተ ወይ አንቺ ስኬታማ ማትሆኝበት ምንም ምክንያት የለም። ግን ፈጣን ኮራጅ መሆን አለባችሁ። መኮረጅን እንደ ክፉ ስለምንቆጥር ያው በትምህርት ቤት እንደዚህ ስለተማርን ብዙ አንኮርጅም። እንዲሁ በራሳችን እየወደቀን እየተነሳን መሄድ ነው የምንፈልገው። ግን አንደኛ ከዙሪያችን ካሉ ሰዎች መኮረጅ አለብን። ቅድም እንዳልኩ አስባችሁ ስሩ ነው። ይሄንን ኢቲኬርን ጆይን ያደረጋችሁት ለምንድን ነው? ምንድነው ኢቲኬር ላይ የምትፈልጉት? የምትፈልጉት ነገር ጥንካሬ ነው ባይዘወይ እንድታስቡ የሚያደርጋችሁ። ለምሳሌ አንድ ሴናሪዮ ልንገራችሁ። አንድ ፍሪጅ አላችሁ። ፍሪጅ ዛሬ በጋርዳችኋል። በጋችሁን ፍሪጅ ውስጥ ከታችኋል እና ነገ እንግዳ በጣም ትልቅ እንግዳ ይመጣባችኋል እና እንደ ነገ ዛሬ ጠዋት ላይ ፍሪጁ ተበላሽ አልሰራም ማለት ስጋ ከታችሁበታል። አገሩ ሞቃት ነው። ሙቀቱ ደግሞ ስጋውን ያበላሸዋል። ነገ ደግሞ ትልቅ እንግዳ አላችሁ። ዝም ብላችሁ ቁጭ ልትሉ አትችሉም። ነገ ልትፈጥሩት ከምትፈልጉት ነገር አንጻር ፍሪጁን ዝም ብላችሁ ወይ በቃ ይሰራ ይሆናል አትሉም። መጀመሪያ ትሞክራላችሁ። የሄዳችሁ ሶኬቱን ነካ በሩን ለምንድን ነው የማይሰራው ብላችሁ የምትችሉትን መጀመሪያ ከዚያስ ትሄዱና ማኑዋሉን አውጥታችሁ ማኑዋሉን አንብባችሁ ችግሩን ለመረዳት ትሞክራላችሁ። ከዚያስ ጎግል ታረጋላችሁ። ጎግል አርጋችሁ ፍሪጅ ሲበላሽ እንዴት ነው የሚሰራው የሚለውን ጎግል ታረጋላችሁ። ከዚያስ እሱ ካልሆነ ደግሞ እንደገና የምታውቋችሁ ሰዎች ጋር ደውላችሁ ፍሪጅ የሚሰራ ሰው ታውቃለህ እያላችሁ ትሮራጣላችሁ። አተኙም። ኮንቲኒየስሊ ነው ጭንቅላታችሁ የሚያስበው። ሳታቋርጡ ታስባላችሁ። ለምታረጉት ነገር ጀርባ አስተሳሰባችሁ ሳያቋርጥ ነው የሚሰራው። ይህንን ቢዝነስ እያሰብን ነው መስራት ያለብን። ተግባራትን ስላደረግን አይደለም ውጤታማ የምንሆነው። እያሰብን ከትላንት ዛሬ የተሻለን እየሆንን ከዛሬ ነገ የተሻለን እየሆን ከሌሎቹ እየኮረጅን አፕላይን እያማከርን የተሻለ የሚነግረን ዳውንላይን ካለም ከሱ እየሰማን እያነበብን ነው በዚህ ኢንዱስትሪ ማደግ የምንችለውና ሰባቱን ፒላሮች ሼር ላርጋችሁ። የመጀመሪያው ፒላር ነምበር 1 ወይም ምሰሶ 1 የሚለው ተስፋ አትቁረጥ ነው። ተስፋ አትቁረጥ ነው። ኤቭሪ ሰክሰስ ስቶሪ ወይም ደግሞ ማንኛውም የስኬት ታሪክ በዚህ ኢንዱስትሪ ላይ ያለ በአጠቃላይ የጽናት ውጤት ነው ይላል። ተስፋ ያለመቁረጥ ውጤት ነው። ሁሉም ማንኛውም ፕሮፌሽናል ኔትወርከሮችን ብታዩ አሁን አንድ ነገር እንድትገነዘቡ ፈልጋለሁ። አሁን ውጤት ማለት እንደ ሰው ነው። አንዳንድ ሰው ተጨማሪ ገቢ ካገኘ ተሳካልኝ ይላል። አንዳንድ ሰው በመቶ ሺዎች ካገኘ ተሳካልኝ ይላል። አንዳንድ ሰዎች በሚሊዮን ካገኘ ተሳካልኝ ይላል። ትክክለኛ ስኬት ግን ለአንተ በኢቲኬር ምንድነው ነው? ምንድነው ኢቲኬር ላይ የምትፈልገው? እኔ ሁል ጊዜ በዚህ ኢንዱስትሪ ውጤት የምለው የገንዘብ ነፃነትና የጊዜ ነፃነት የሚሰጥ ፓሲቭ ወይም ደግሞ ያለ እኛ ገቢ መፍጠር የሚችል ዓለም አቀፋዊ የሆነ ጠንካራ ቢዝነስ የገባቸው የደንበኞች ስብስብ ስንገነባ ነው። ወይም በአጭር ቋንቋ የሚሰራ እና የሚያሰራ የደንበኞች ስብስብ የምንገነባ ከሆነ ውጤቱ ምንድን ነው የምትፈልገው? ከዛ አንጻር ካየኸው የሚሰራ ጤነኛ የሆነ ዓለም አቀፋዊ የሆነ በብዙ መቶ ሺህ የሚቆጠሩ የደንበኞች ስብስብ ልገንባ ካልክ አንተን የሚያሳርፍክ ምርት የሚጠቀሙ የሚያስጠቅሙ የደንበኞች ስብስብ ልገንባ ካልክ በስነ ስርዓት አንድ ምሰሶ ሊኖርህ ይገባል። ተስፋ አለመቁረጥ ማለት ነው። ተስፋ አለመቁረጥና ትክክለኛ ፕሮፌሽናል ኔትወርከሮች ሁል ጊዜ አንድ እንትን አላቸው፣ ተስፋ አይቆርጡም። በዚህ ኢንዱስትሪ ላይ ኦልሞስት ሪቴንሽን ሬት የሚባለው 20% ነው፣ 20% ነው። ምን ማለት ነው? በአመት የሚቀሩልህ ካሉ ሰዎች የሚቀሩልህ 20% ነው።
ሪቮልቪንግ ዶር ነው ይባላል። ይወጣሉ፣ ብዙዎቹ ተስፋ ይቆርጣሉ። ስለዚህ ሲሪየስሊ የምናየው ኢሹ ነው ማለት ነው። ሪቴንሽኑን ለማብዛት አብሮን የሚሰሩ ሰዎችን ለማብዛት ከኛ ጋር የሚሰሩ ሰዎችን ለማብዛት የደንበኞች ስብስብን ምርት የሚጠቀሙ የሚያስጠቅሙ ሰዎችን ለማብዛት ከፈለግን ፒላር ነምበር 1 በሰዎች ውስጥ እንዲኖር ማድረግ አለብን። ምሰሶ ነምበር 1 ተስፋ አለመቁረጥ። ለምንድን ነው ሰዎች ተስፋ የሚቆርጡት? እኔ አሁን ሁሉ ጊዜ ያው 3 ነገሮች አሉ ላለው እዚህ ኢንዱስትሪ ላይ ውጤታማ ለመሆን ሪቴይሊንግ፣ ሪክሩቲንግ፣ ሪቴንሽን፣ መቸርቸር፣ ማጨትና ማቆየት። እያንዳንዱ በቲም ውስጥ እነዚህ ነገሮች ላይ የሚሰሩ ሰዎች መኖር አለባቸው። ምርቶች ሰዎች እንዲጠቀሙ እንዲሸጡ ማድረግ አለብን። አዳዲስ ሰዎች ቢዝነሱ ገለጻ ሰጥተናቸው ከኛ ጋር አብረው ምርት ተጠቅመው እንዲሰሩ ማድረግ አለብን። ሶስተኛ ደግሞ የገቡት የማስቻል ስራ እየሰራን አብረውን እንዲቆዩ ማድረግ አለብን። አብረውን እንዲቆዩ ማድረግ ከፈለግን ግን ነጥቦቹን ማየት አለብን። አንደኛ አሁን ሚሊየን እንዳለው የእውቀት ማነስ ብዙዎቹን እንዲሄዱ ያደርጋቸዋል። አያውቁትም። ይሄን ኢንዱስትሪ ስለማያውቁት ይመጡና ግራ ይገባቸዋል። የተረዱትን ጥቂት ነገር አፕላይ ለማድረግ ይሞክሩና የእውቀት ማነሱ ምን ያደርጋቸዋል? ጥለው እንዲሄዱ ያደርጋቸዋል። ለዚህ ነው ስልጠናዎችን በተገቢ ሁኔታ ዝም ብሎ ቢሮ ላይ የሚሰጥ ስልጠና ተካፈል ብሎ መላክ ሳይሆን ይሄ ሰውዬ ይህን ቢዝነስ ለመስራት የሚያስፈልገው መሰረታዊ እውቀት እንዲያገኝ ማድረግ አለብን። the power of why በቀደምታ ኦንላይን ሰጥ ነበረ። ለምን የሚለውን ጥያቄ ለምንድን ነው ኢቲኬርን የምሰራው? ህልም አላቸው ወይ? ምክንያት አላቸው ወይ? አንድ ሰው ጠንካራ ምክንያት ከሌለው ሊቀጥል አይችልም። የምክንያትን ኃይል እኮ የምታውቁት ሰዎች ከአገር ውስጥ ተነስተው ውጭ ሀገር ህይወቴ ይቀየራል ብለው በጦርነት ክልል ውስጥና ሞት ባለበት ክልል ውስጥ አቋርጠው ሲሄዱ ማለት ሰው ምን ያህል ለሚያምነው ነገር ለሚፈልገው ነገር ምክንያት ላለው ነገር ዋጋ እንደሚከፍል እናያለን። ለዚህ ነው ጠንካራ ዋይ ካለ የትም አይሄድም። ስለዚህ ሰዎች ተስፋ እንዳይቆርጡ ይሄ ፒላር ነምበር 1 ከአብሮን ከሚሰሩ ሰዎች ጋር እንዲሆን ከፈለጋችሁ ወይም የሚቆዩ ሰዎችን ለማብዛት ከፈለግን ምን ማድረግ አለብን? ሰዎች ጠንካራ ምክንያት እንዲኖራቸው ማድረግ አለብን። አብሮን የሚሰሩትን ማውራት እኮ ነው። ለምንድን ነው የምትሰራው ብሎ ማዳመጥ። ይሄ ጭንቅላት መልስ አይደለም። አንዳንዱ ዝም ብሎ የገንዘብ ነፃነት፣ የጊዜ ነፃነት ከጭንቅላት የሚመለስ መልስ አይደለም፣ ከልቡ የሚመልሰው መልስ ነው። ከልቡ ለምን እንደሚሰራ ምክንያት ያለው ሰው ተስፋ ሊቆርጥ አይችልም። ይህን ኢንዱስትሪ ደግሞ አንዱ የምንወድበት ምክንያት ጽናትን ያስተማረን ኢንዱስትሪ በመሰረት ሰዎች ተስፋ እንዳይቆርጡ አንደኛ እውቀት ሊኖራቸው ይገባል። ሁለተኛ ደግሞ ምክንያታቸው ጠንካራ ምክንያት ሊኖራቸው ይገባል። ከበተጨማሪ ደግሞ ከህልም ሰራቂዎች ወይም ደግሞ ኔጌቲቭ ከሚያወሩ ሰዎች መራቅ መቻል አለባቸው። ኢትስ ጀስት እንደሌላው ቢዝነስ ነው። ለምሳሌ አንተ ቡቲክ ከፍተህ ስለ ቡቲክ መጥፎ የሚያወሩ ሰዎችን ከሰማህ እኮ ቡቲክ መስራቱን ሊያቀታል እኮ 10 ጊዜ በቃ ቡቲክ ማለት እንደዚህ ነው አያዋጣም፣ እንዲህ ነው ሰው አይመጣም፣ ልብስ አይገዛም፣ ምናምን ከውጭ ልብስ ማምጣት እያሉ የሚያወሩብህ ከሆነ የመስራት አፕታይትህን ይገሉታል። ይሲ ደግሞ በዛው መጠን እኮ የተሳካላቸው ቡቲክ ከፍተው የተሳካላቸው ሰዎች አሉ። ስለዚህ አንተ መዋል ያለብህ ተስፋ ላለመቁረጥ ከፈለክ አንደኛ ከነዚህ ከህልም ከሚሰርቁ ሰዎች ኔጌቲቭ ከሚያደርጉ ሰዎች መራቅ መቻል አለብህ። ሌላ ምን ይላል? ተስፋ ላለመቁረጥ ከፈለክ ደግሞ ሰዎች ስለሚያስቡት ነገር ደንታ የለሽ መሆን ስትጀምር ነው ይላል። እዚህ ኢንዱስትሪ ላይ ብዙ ነገር ነው የሚባለው። ፐርሰናሊ ጠይቁኝ፣ አይ ዶንት ኬር። ሰው የማያውቀውን ነገር ያወራል። የማያውቀውን ነገር አንዲት ገጽ እንኳን ሳያነብ ወሬ ማውራት በጣም ቀላል ነው። ይሄ ኢንዱስትሪ በዓለም አቀፍ ደረጃ ባደጉት ሀገሮች እንደ አሜሪካ፣ እንግሊዝ፣ ጀርመን፣ ጃፓን፣ ቻይና በጣም ህጋዊ የሆነ ህግ ወጥቶለት የሚሰራ በብዙ ሚሊዮን የሚቆጠሩ ሰዎችን ህይወት የቀየረ በጣም ብዙ ጥቅሞች ያሉት ኢንዱስትሪ ነው። ስለዚህ ሰው ስለሚያስበው ሳይሆን አንተ ግን ሰው ስለሚያስበው ነገር መጨነቅ ስታቆም ተስፋ መቁረጥህን ታቆማለህ ማለት ነው። ሌላ ተስፋ ላለመቁረጥ ይልና ቢ ስማርት ኦን ሃው ዩ ስፔንድ ዩር ታይም። ተስፋ እንዳትቆርጥ ከፈለግ ታይምህን
ጊዜህን ለምንድን ነው የምትጠቀመው? አንድ ስልጠና ሰጥቼ ነበር በቀደምታ ኦንላይን እና በአካልም ሰጥቻለሁኝ። ሰዎች በማጨት ላይ የሚወድቁባቸው 5 ምክንያቶች በሚልና የመጀመሪያው ሰው አያናግሩም ነው። ይሲ አንዳንድ ሰዎች ኢቲኬር ላይ ይመጣሉ፣ ስልጠና ይካፈላሉ፣ ከአፕላይዳቸው ጋር ሻይ ቡና ይላሉ፣ ያወራሉ፣ ስለ ምርት ያወራሉ፣ ስለ ማጨት ያወራሉ፣ ስለ ገለጻ ያወራሉ፣ ግን ሰው አያናግሩም፣ ሰው አይጋብዙም። ይሲ ጊዜ አጠቃቀምህን ዋይዝ ካልሆንክ ማድረግ የሚገባህን እያደረግክ የማትሄድ ከሆነ ምንም እንኳን ሳታቋርጥ ኢቲኬር ላይ ብትመጣ አንድ ቀን ተስፋ መቁረጥህ አይቀርም። ስለዚህ ተስፋ እንዳትቆርጥ ከፈለግ ጊዜ አጠቃቀምህን ማስተካከል አለብህ። ስለመጣ ስለተመላለስክ ይሳካልሃል አላለም። ጊዜህን በተገቢው ስራዎች ላይ ማዋል መቻል አለብህ። አይ ቲንክ መሰረታዊ ነጥቦችን ምን ማድረግ እንዳለብን ተመስገን የለጠፈውንም አይቼዋለሁ። and I think አዲስ ዓለምም ጸጋይም እንደዚህ እየለጠፈው አይቻለሁ። ጥሩ ነጥቦች አሉ። ሌላ ያው አንድ ነገር ማስታወስ ያለብህ ይላል በዚህ በኔትወርክ ማርኬቲንግ ላይ 90% የሚሆነው ጽናት ነው ይላል። ስለዚህ እንደ በተጨማሪ ደግሞ ኔትወርክ ማርኬቲንግ እንደ መኪና እንደ መግፋት ነው ይላል። አንድ የቆመ መኪና የምትገፉ ከሆነ ሁሉ ጊዜ ጅማሬ ላይ አስቸጋሪ ነው፣ ግን መኪናው መሽከርከር ሲጀምር እየቀለለ ይመጣል። ስለዚህ በተቻለ መጠን ኮንሲስታንቱን ጽናት ይኖርህ። ስዊች ኦፍ አታርግ ማለት አታጥፋው። በተለይ ሜንታሊ አሁን አንዳንድ ሰው ያለባቸው ችግር ምንድነው? ኢቲኬር ሲደርሱ ቢሮ ኢቲኬር ይላሉ፣ ወይም ደግሞ የመስራት ሙዳቸው ይመጣል። ልክ ደግሞ ሌላ ቦታ ላይ ሲሄዱ ቤታቸው ሲሄዱ ይረሱታል። ሜንታሊ አክቲቭ መሆን ማለት ኢቲኬር ቢሮ ላትሆን ትችላለህ። ፓታ ስልጠናዎችን መውሰድ፣ በተገኘው አጋጣሚ መጽሐፍ ማንበብ፣ አፕላይኖችን ማማከር። ስለዚህ እነዚህ ነገሮች ተስፋ እንዳትቆርጥ ይረዱሃል። ስለዚህ አንደኛው ምሰሶ በዚህ ኢንዱስትሪ ውጤታማ ለመሆን ምንድነው? ተስፋ አለመቁረጥ ነው። ብቸኛ ኢንዱስትሪ ነው የኔና የናንተን ህይወት ከመቀየር አንፃር። ይህን ኢንዱስትሪ የምናከብረው ለዚህ ነው። ብዙ ነገሮቻችንን ቀይሯል። ሜቢ የዚህን ኢንዱስትሪ ጥቅም ሌላ ጊዜ ማየት ይቻላል። ስለዚህ አንደኛው ምሰሶ ተስፋ አለመቁረጥ ነው። ሁለተኛው ፋይንድ ኤ ሜንቶር ነው፣ ወይም ደግሞ አሰልጣኝ ፈልግ። አሰልጣኝ ሜንቶር የሚለው ቃል ትንሽ አሰልጣኝ የሚለው ቃል ያንሰዋል፣ ግን ፋይንድ ኤ ሜንቶር ወይም አሰልጣኝ ፈልግ ነው። ያው ይሄ ቢዝነስ ታውቃላችሁ በስፖንሰርሺፕ ላይ ቤዝ ያደረገ ነው። ስፖንሰርሺፕ ማለት አንተን የጋበዘ ሰው ወደዚህ ቢዝነስ የጋበዘህና ምርቱን ገዝተህ እንድትገባ ያደረገ ሰው ያንተ ስፖንሰር ነው፣ ያንተ ኃላፊ ነው፣ ወይም ያንተ አሰልጣኝ ነው። አንተን ማሰልጠን እና ማድረግ የሚገባህን ነገር ማሳየት አለበት፣ ይጠበቅበታል። እንዴት መስራት እንዳለብህ ይጠበቅበታል። ነገር ግን እዚህ ቦታ ላይ ስትረስ የሚያደርገው ምንድነው? ያ አንተን ወደዚህ ቢዝነስ የጋበዘ ሰው አንተን በበቂ ሁኔታ ስልጠና የማይሰጥህና የምትሄድበትን መንገድ የማያሳይህ ከሆነ ሌላ ሰው ፈልግ ነው። አትፈር። እስከ መጨረሻው ድረስ ሄደህ አንድ ሰው ሊኖርህ ይገባል። ቢዝነሱን ስትጀምር የመጀመሪያ ስራ መሆን ያለበት ሜንቶር መፈለግ ነው። አሁን ሜንቶር ሜንቲ በሚለው ከሄድን ጠለቅ ያለ ሐሳብ ነው፣ ግን ቀለል ባለ መልክ እንውሰደው። ምክንያቱም በሜንቶርሺፕ በጣም ኃላፊነቱ ከፍ ያለ ነው። እዚህ ቦታ ላይ ግን እዚህ ቢዝነስ ላይ ይህን ቢዝነስ ስትሰራ የምትሄድበትን መንገድ የሚያሳየ እየሄድክ ሲቸግርህ ደውለህ ልታናገረው የምትችል እንዲህ ላድርግ ስትለው የምታናገረው አንድ ሰው ሊኖርህ ይገባል ነው። አንድ ሰው ሊኖርህ ይገባል፣ ልምድ ያለው ክህሎት ያለው። ቢቸግርህ ደውለህም ሆነ በአካል አግኝተህ የምትጠይቀው ሰው መያዝ አለብህ። ይሄ ማለት በየደቂቃው በየቀኑ ደውል ማለት አይደለም። ትሰራለህ እኮ ግን አንድ ሰው ሊኖርህ ይገባል። አንዳንዱ ለምሳሌ ያህል ትክክለኛው አካሄድ ያንተንም ድርሻ ተወጥተህ ነው ሜንቶርህን። ያው በሁለቱ መካከል ያለው ሪሌሽንሺፕ ወሳኝ ነው። አንደኛ የሚያሰለጥነውም ሰውዬ ሁሉንም ስራ መስራት የለበትም። ማሳየት ነው ያለበት። ለምሳሌ ገለጻ የሚሰጥለት ከሆነ እሱ በሌለበት መስጠት የለበትም። ከአሰልጣኙም የሚጠበቃለ፣ ከሰልጣኙም የሚጠበቃለ። ሰልጣኙም በተቻለው መጠን አቫይላብል የሆኑ ስልጠናዎችን በመካፈል መጽሐፎችን በማንበብ ጎግል በማድረግ ያልተረዳውን ነገር ለመረዳት ጥረት በማድረግ የእሱን ድርሻ መወጣት አለበት።
ግን እዚህ ቦታ ላይ ሁለተኛ ምሰሶ እንዳትረሱ፣ ስለ ምሰሶ ነው የምናወራው። ይሄ ደግሞ አሜሪካ ላይ በስነ ስርዓት ስኬታማ የሆኑ ሰዎች ተጠንተው ሪሰርች ሰርተው ስንት ሺህ ሰዎች ተጠንተው ስኬታማ ሰዎች የተገኘ ነው። በዚህ ኢንዱስትሪ ላይ ውጤታማ ለመሆን ሶስተኛው ምሰሶ ምንድነው ይላል? ሲስተም ይኑርህ። ሲስተም ይኑርህ። ሲስተም ማለት ይላል ያንተን የግል ጥረትህን እንዲባዛ በብዙ እጥፍ እንዲባዛ የሚያደርግ የቢዝነስ አሰራር ነው፣ ወይም ቢዝነሱ የሚሰራበት መንገድ ማለት ነው። ያንተን ጥረት ለምሳሌ አንተ ትክክለኛውን ሲስተም ከያዝክ ያንተን ጥረት በብዙ እጥፍ ያባዘዋል፣ በብዙ እጥፍ ያባዘዋል ማለት ነው። ሲስተም ማለት በቀላሉ የምንፈልገውን ውጤት እንድናመጣ የሚረዳን መንገድ ነው። ስለዚህ ሲስተም ሊኖርህ ይገባል። ስለዚህ እንደ ቲም አብራችሁ የምትሰሩ ከሆናችሁ ሲስተም አላችሁ ወይ? አሰራር አላችሁ ወይ? አንድ ሰው ወደዚህ ቢዝነስ ጆይን አድርጎ የሚሄድበት መንገድ አለው ወይ? ኦፍኮርስ አሁን ተሜን ባለበት ባለፈው 8ቱ ቢዝነሱን የምንገነባባቸው መንገዶች አሉ። ግን ወደ 10 ቀየረ ነው። ምርት መጠቀምና ማጋራት አንድ፣ ሁለተኛ ደግሞ ምርት መሸጥ በሚል 10 ቢዝነሱን የምንገነባባቸው መንገዶች ብለናል። በየቲሙ የተለያየ ሲስተም ሊኖር ይችላል። ነገር ግን ሲስተም ሊኖርህ ይገባል። በዚህ ኢንዱስትሪ ውጤታማ የሆኑ ሰዎች ሲስተም አላቸው፣ አሰራር አላቸው። ስለዚህ የግል ጥረትህን በብዙ እጥፍ የሚያባዛ ሲስተም አለ። ይሄ አንተ ሲስተም ማለት የምትፈልገውን ውጤት የሚያመጣልህ መንገድ ነው። ለምሳሌ ያህል እኔ ስኳር ፋብሪካ ሰርቻለሁ። ዝም ብሎ ከአገዳ መጥቶ ስኳር ሊመረት አይችልም። አገዳው በምን መልክ መሄድ እንዳለበት መንገድ ተቀምጦለታል፣ ስኳር ማግኘት ከፈለግን ማለት ነው። ሴም ወይ አንተም አብረው የሚሰሩ ሰዎች ወይም የደንበኞች ስብስብ እንዴት እንደሚገነባ የምታውቅ ከሆነ አሰራር ካለ ያ አሰራር ሌሎቹ ጋር ሲሄድ ያንተ የግል ጥረትህ ውጤት ሳይሆን ቢዝነስ የሚሆነው የብዙ ሰዎች የግል ጥረት ይሆናል። ዳት ሚንስ ያንተ የግል ጥረት በብዙ እጥፍ ይባዛል ማለት ነው። ስለዚህ ሲስተም ሊኖርህ ይገባል። በተለይ በሶስቱ ነገሮች፣ አንደኛ ሲስተም የምንለው አንድ ሰው በዚህ ቢዝነስ ላይ ቢዝነሱን ከጀመረ በኋላ በምን መንገድ መሄድ እንዳለበት የሚያሳይ፣ ሁለተኛ ቲም ወርክ ላይ አብሮ መስራት ላይ ሲስተም ሊኖረን ይገባል። አራተኛው ቴል ዩር ስቶሪ ነው። ታሪክህን ሼር ማድረግ፣ ያንተን ታሪክ ሼር ማድረግ። ብዙ ጊዜ ያው የሽያጭ ሰራተኞች ሲባሉ ፕሮዳክቶቻቸው ላይ ነው የሚያተኩሩት። ፕሮዳክቴ እንደዚህ ነው እያለ ነው፣ ወይም የምሸጠው ዕቃ ይሄን ይመስላል እያሉ ነው የሽያጭ ሰራተኞች የሚያወሩት። ኔትወርከር ግን ይለያል። ኔትወርከር የሚያወራው ላይፉን ነው። በቃ በህይወቱ የት መድረስ እንደሚፈልግ ያወራል። ታሪክ አለው። እንዲህ ነበርኩ ድሮ እንዲህ ሆንኩኝ እያለ የሚያወራው ግቡን ህልሙን ያወራል። አሁን የደረሰበትን ልምዱን ያወራል። በጣም በኔትወርኪንግ ላይ ትልቅ ፓወር ያለው ነገር ታሪክ ማውራት ነው። ስቶሪ ሲኖርህ ነው። በፕሮዳክት መውሰድ ትችላላችሁ። እኔ አሁን የምርት እውቀት የኢቲኬር ምርቶች ይህን ይመስላሉ ተብሎ ሲሰጥና የኢቲኬር ምርት የተጠቀመ ሰው ሲያወራ በጣም ልዩነት አለው። ያኛው በጣም ነው ሞቲቬት የሚያደርገው። ስቶሪዎች ሁሉ ጊዜ ፓወር አላቸው። ሴም ቲንግ በፋይናንሻልም ከሆነ ማርኬቲንግ ፕላኑን ማውራትና የራስን የግል ታሪክ መፍጠር ወይም ይሄን ያህል በዚህ ጊዜ ቆይታዬ እንደዚህ አግኝቻለሁ ብሎ መናገር ትልቅ ፓወር አለው። ግን እዚህ ጋር አንድ እንዲስተካከል የምፈልገው ድሮም የምናየው ችግር አሁንም የምናየው ችግር ምንድን ነው? እንደነ ተመስገን እንደኔ ያሉ መጥተው ስለተናገሩ አይደለም ሰዎች የሚገቡት። ብዙ ጊዜ እንደዛ ነው የሚታስበው። ትልቅ ገንዘብ የሚያገኙ ሰዎች ሲናገሩ ነው ሰዎች ኢምፕረስድ የሚሆኑት። አሁን እኛ ኢምፕረስ ለማድረግ አይደለም፣ ትችላለህ የሚለውን ነገር ለመፍጠርና የቻሉ ሰዎችን ለማሳየት ነው የምንፈልገውና አንዳንድ ጊዜ ኢምፓርቴሽን ወይ ልምድ ማካፈል ወይም ደግሞ ታሪክን ሼር ስናደርግ በትንሹም ያለ ታሪክ ሼር መደረግ አለበት። አንድ ሰው እኔ ኢቲኬር ጆይን ካረኩ 3 ወሬ ነው ወይም 6 ወሬ ነው፣ አሁን በወር 5,000 ብር እያገኘው ነው ወይም በወር 10,000 ብር እያገኘው ነው ሲል አንዳንዶቹ ለካ እኔም እንዲህ ማድረግ እችላለሁ መድረስ እችላለሁ የሚለውን ስሜት ይፈጥራል። አንዳንዴ በጣም ትልቅ ስናደርገውም ሰዎች የራቀ ሆኖ ይስሉትና እነሱ የተለዩ ናቸው ወደሚለው ይመጣሉ። ስለዚህ እንደ ኔትወርከር ስቶሪ ሊኖርህ ይገባል። ትንሽም ትሁን እዳዝም ማተር እያደገ ይሄዳል።
ነገር ግን ከምርት አጠቃቀም ሊሆን ይችላል፣ ከኮሚሽን አከፋፈል ይሆን፣ ከህልምህ ከራእይህ ኢቲኬር ላይ የምትሰራበት ምክንያትህ ህልምህን ሼር ታደርጋለህ። ስቶሪ ፓወር አለው፣ ሰዎች እንዲከተሉህ ያደርጋል። አንተ ስታወራ፣ ፓሽንህን ስታወራ፣ ኢቲኬርን የምትሰራበትን ፍላጎት ስታወራ፣ የጠቀመህን ነገር ስታወራ፣ ከአንተ ጋር የሚሰሩ ሰዎች አንተን ተከትለው መሄድ ይፈልጋሉ። ስለዚህ ሁል ጊዜ አራተኛው ምሰሶ ታሪክን ምን ማድረግ ነው? ሼር ማድረግ ነው። ፓወር አለው። አንዳንድ ጊዜ ድርቅ ብለን ይሄ አላለ ፋክቱን ብቻ ማቅረብ ሰዎችን ኢንስፓየር አያደርግም። ማለት ስለ ካምፓኒ ልናወራ እንችላለን፣ ስለ ምርት ልናወራ፣ ስለ ማርኬቲንግ ፕላን ልናወራ እንችላለን። ግን የእኛንም ስቶሪ መጨመር። ኢቲኬርን ከጀመርኩ 3 ወሬ ነው። ባለፈው ወር የመጀመሪያ ኮሚሽኔን ወሰድኩ፣ ይሄን ያህል ብር ወሰድኩ። ዩ ሲ ባይ ኢትሰልፍ ኢንስፓይሬሽን ነው። ኢንስፓየር ያደርጋል። የግድ ትልቅ ስለሆነ አይደለም ኢንስፓየር የሚያደርገው፣ እንዲያውም ኔጌቲቭ ኢምፓክትም ሊኖረው ይችላል። እነሱ የተለዩ ናቸው ወደሚለውም ሊመጣ ይችላል። ስቶሪህ ስፔሻል መሆን የለበትም ይላል፣ ግን እውነቱን ተናገር ይላል። በራስ ቋንቋ እውነቱን ምን አድርገው ተናግረው። በጊዜ ሂደት እየተሻሻለ ይሄዳል። በጣም ብዙ ሰዎች አሉ እዚህ ኢንዱስትሪ ኢቲኬር ላይ ጆይን አድርገው ትሬነር አሰልጣኝ ይሆኑ። ስለዚህ ምን እንደለወጠልህ ያገኘኸውን ነገር ማውራት ትችላለህ። ከልብ ስታወራ ስቶሪ ትልቅ ኢምፓክት አለው። ስለዚህ አራተኛው ቴል ዩር ስቶሪ ነው። ስለዚህ አሁንም ሪቫይዝ ለማድረግ ያህል አሜሪካ ላይ በጣም ስኬታማ የሆኑ ኔትወርክ ማርኬተሮች ተጠንተው ስኬት ላይ እንዲደርሱ ያደረጋቸው ምንድን ነው ብሎ ነው ይሄ ሪቻርድ ፖ 7 የውጤታማ የስኬት በዚህ ኢንዱስትሪ ስኬታማ ውጤታማ የምንሆንባቸው 7 ምሰሶዎች ብሎ ያስቀመጠው። አንደኛ ተስፋ አይቆርጡም አለ። ባለፈውም ትላንትናም ሳወራ ነበረና ተስፋ ለመቁረጥ ማንነት ነው ታውቃላችሁና አንዳንዶች አይ ቲንክ በዚህ በአርባ ምንጭ ላይ ተስፋ ፕሮሞሽን ላይ ተስፋ መቁረጥ የለብን። ለምሳሌ አርባ ምንጭ 12 ሳይን አፕ ነው፣ 12 አብሮን የሚሰሩ ሰዎችን መፍጠር ነው። ዋትሶኤቨር ኢት ኢዝ እስከ መጨረሻው ቀን ድረስ ብትሰራና ከ12ቱ 10 ብታረግ ስቲል ስኬታማ ነህ። አንደኛ ማንነትህን ጠብቀሃል፣ ተስፋ አልቆረጥክም። ሁለተኛ ደግሞ አላማህ እኮ ኦፍኮርስ ግቡን አቺቭ አድርገህ አርባ ምንጭ መሄድ አንድ ሊሆን ይችላል፣ ግን 10 ሰው አብሮ የሚሰሩ ሰዎችን ማግኘት ቀላል አይደለም። ለምን? ዋናው ታርጌታችን አብሮን የሚሰሩ ሰዎችን ማብዛት ነው። በነገር ሁሉ በምንሰራቸው ስራዎች ላይ ተስፋ መቁረጥ የለብንም። ስለዚህ አንደኛው ተስፋ ለመቁረጥ ነው። ሁለተኛው ፋይንድ ሜንቶር ወይም ደግሞ አቅጣጫ የሚያሳዩ አሰልጣኞችን መያዝ ነው። ሶስተኛ ወርክ ዘ ሲስተም ነው። የሚሰራ ሲስተም አሰራር ሊኖርህ ይገባል ነው። አራተኛው የምትናገረው ታሪክ ሊኖርህ ይገባል። ሰዎች እንዲከተሉ ከፈለግ አራተኛው ምሰሶ ቴል ዩር ስቶሪ ነው። አምስተኛው ኪፕ ኢት ሲምፕል ነው። ቀላል አድርገው፣ ኮምፕሊኬትድ አታርገው። የምታደርጋቸው ነገሮች በአጠቃላይ ሰዎች ከአንተ ጋር እንዲሰሩ የሚያነሳሳ መሆን አለበት። ስለዚህ እንግዲህ የሰውዬ ጥናት ሲያደርግ ብዙ ስኬታማ ኔትወርከሮች አንድ ኳሊቲ አየ ማለት ነው። ያ ምንድነው? ሲሰሩ ስራዎችን ሲምፕል ያደርጓቸዋል። ይሄ ለምንድን ነው የሚያደርገው ስትል፣ ይሄ ቢዝነስ የምን ቢዝነስ ነው? የዲፕሊኬሽን የመባዛት ቢዝነስ ነው። የምናደርጋቸው ነገሮች ሁሉ ሲምፕል እና ሰዎች እኔ ያደረኩትን ነገር አድርገህ እኔ የማደርገውን አድርገህ ነገ ውጤታማ መሆን ትችላለህ ሊቀላቸው ይገባል። ምክንያቱም የማባዛት ቢዝነስ ስለሆነ ማለት ነው። እንደ ምሳሌ እናገረዋለሁ። በዚህ ኢንዱስትሪ እንግዲህ የዛሬ መጀመሪያ ኢንዱስትሪ ላይ ስሰራ አንድ በቅርብ ለማውቀው መሐንዲስ ገለጻ ሰጠሁት እና በላፕቶፕ ነው የሰጠሁት። ላፕቶፕ ከፍቼ ገለጻ ሰጠሁት። ከዚያ በኋላ በሳምንቱ ደውዬ እንዴት ነው ገለጻው እንዴት አየኸው ምናምን ስለው ጊዜ እንዴ እኔ ላፕቶፕ ኬት አምጥቼ ነው የምሰራው አለኝ። ከዛ የመጨረሻ ትምህርትን የተማርኩት ሁለተኛ ሰዎች እኔ የማደርገውን ነገር ማድረግ የማይችሉ ከሆነ አላደርገውም ወደሚለው መጣው። አሁን በተቻለ መጠን ኤሌክትሮኒክስ አልጠቀምም። በጣም ሲምፕል ያው የገለጻ ስላይድ አለ፣ በገለጻ ላይ ነው የምሰጠው። ለምን? ሰዎች እንደኔ ገለጻ ስላይድ ገዝተው መስጠት ስለሚችሉ ማለት ነው። ስለዚህ ይሄ ቢዝነስ የዱፕሊኬሽን ቢዝነስ ስለሆነ ማቅለል መቻል አለብን። ሰዎች ሲያስቡት መቅለል አለበት።
ስልጠናዎች ኢቨንቶችን ስናዘጋጅ ሊሆን ይችላል። አንዳንዴ ከሊደሮች ጋር እጨቃጨቃለሁ። ተው ከባድ ሆቴል ትልቅ ሆቴል ላይ አታርጉት። ነገ ሌላው ያስብና ይከብደዋል ለመስራት፣ ቀለል አድርጉት። በተለይ ፋውንዴሽናል የሆኑ ኢቨንቶች ወይም መሰረት የምንጥልባቸው ኢቨንቶች ለሌሎች ቀለው መታየት አለባቸው። እንደ እኛ ጥሩ ኢሜጅ ብለን የምንፈጥረው ነገር ግን ሊባዛ የማይችሉ ነገሮች ከባድ ናቸው። ስለዚህ በዚህ ኢንዱስትሪ ውጤታማ ለመሆን አምስተኛው ምሰሶ ነገሮችን ምን ማድረግ ነው? ሲምፕል ማድረግ ነው። ሲምፕል ማድረግ ነው። ኮምፕሌክስ በሆነ ቁጥር፣ አስቸጋሪ በሆነ ቁጥር ሰዎች የመባዛት ቻንሱ ዝቅተኛ ስለሚሆን ሰዎች ይተውታል ወይም የመስራት ፍላጎታቸው ይጠፋል። ለዚህ ነው እዚህ ኢንዱስትሪ ላይ ሃርድ ወርክ ወርክስ ስማርት ወርክ ፔይስ እንላለን። ጠንክሮ መስራት ስራን ይፈጥራል፣ በብልህነት መስራት ግን ይከፍላል እንላለን። ጠንክሮ መስራት ዝም ብሎ ድርቅ ብሎ ስራዎችን መስራት ምን ይፈጥራል? ሌላ ስራን የሚፈጥርብን። ነገር ግን በብልህነት መስራት ይከፍላል። እሺ፣ የምናረጋቸው ነገሮች ኢቨንቶች ሊሆኑ ይችላሉ፣ የቡድን ግንባታዎች ሊሆኑ ይችላሉ። እሺ፣ ብዙ ጊዜ እናወራለን በቲም። አሁን ድሮ መጀመሪያ አካባቢ በተለይ አሁን ኮፊ ታይም ተብሎ ሲዘጋጅ፣ የሻይ ጊዜ እየተባለ ሲዘጋጅ እያንዳንዱ ነገር ነው ቼክ የምናረገው። የምናረጋቸው ነገሮች መቅለል አለባቸው፣ መቅለል አለባቸው። ካልቀለለ ሌላው የማያደርገው ከሆነ ችግር ይፈጥራል። በብልህነት የምንሰራ ከሆነ ግን ፔይ ያደርጋል፣ ይከፍላል። ስለዚህ ሲምፕል ማድረግ አለብን፣ ማቅለል አለብን፣ ሲምፕል ማድረግ አለብን ነው። ስለዚህ ይሄ አምስተኛው ምሰሶ ነው። ስለዚህ አንደኛው ምሰሶ ተስፋ ለመቁረጥ፣ ሁለተኛው አሰልጣኝ ሜንቶር ወይም ደግሞ መንገድ የሚያሳየን ሰው መፈለግ፣ ሶስተኛ ሲስተም ወይም አሰራር የኛን የግል ጥረታችንን በብዙ የሚያባዛልን አሰራር መፍጠር ምሰሶ ነው ሶስተኛው። አራተኛው ቴል ዩር ስቶሪ ነው። ታሪክህን ሼር አድርግ። ፓወር አለው። ኢቨን እኛ አሰልጣኞች እናውቃለን። በጣም ነው ኢንጆይ የማደርገው። አሁን ትላንት አንዱ ሊደር ሲጠይቅ እነዚህን ሁሉ ታሪኮች ከየት አመጣቸዋል? ለምን? ታሪኮቹ ፓወር አላቸው፣ ስቶሪዎች ፓወር አላቸው። ስለዚህ አራተኛው ምሰሶ የራስን ታሪክ ሼር አድርግ ነው። አምስተኛው ቀላል አድርገው፣ ሲምፕል አድርገው። የመባዛት ቢዝነስ ውስጥ ነው ያለ ነው። ነገሮችን አታካብድ፣ በቀላሉ ሊባዙ በሚችሉ መልክ ስራቸው ነው። ስድስተኛው ሲፍት ኤንድ ሶርት ይለዋል። ሲፍት ኤንድ ሶርት ማለት አማርኛው ማንቀርቀብ ልትሉት ትችላላችሁ። ልክ እናቶቻችን በወንፊት እንደሚያደርጉት ስንዴ ሊሆን ይችላል፣ ጤፍ ሊሆን ይችላል። ምን ያደርጋሉ? ወንፊት ላይ ያደርጉና እንዲህ እያንቀረቀቡ ምን ያደርጉታል? ሊበላ የሚችለውን ጥሩ የሆነው ጤፍ ወይም ስንዴ ያልፋል፣ ቆሻሻው ከላይ ይቀራል። ያንን ይጥሉታል። እሺ። እና ዲስኳሊፊኬሽን ኢዝ ኤ ፓወርፉል ፕሮስፔክቲንግ ስትራቴጂ ይላል። አንዳንዱን ዲስኳሊፋይ ማድረግ አለብን፣ ማባረር አለብን። እኛ ብዙ ጊዜ ለምነን ሰዎችን ጎትጉተን ነው ቢዝነሱን እንዲሰሩ የምናደርገው። እንግዲህ እኔ የምነግራችሁ ያው ይህ ሰውዬ ሰዎች ውጤታማ የሆኑበትን ያጠናውን ነው የምነግራችሁ። አምኖት የራሴን ኤክስፒሪየንስ አለም እዚህ ጋር ግን በጣም ይገርመኛል። በጣም ሰዎችን መለመን የለብንም ይላል። ዶንት ዌስት ታይም ቤጊንግ ፒፕል ቱ ጆይን። ምክንያቱም ሰውን ለምነን የምናስገባ ከሆነ ገብቶም አይሰራም። አሁን ትልቁ እንግዲህ የፐርሰናል ዲሲሽን ነው። እኛ የምንፈልገው ሰዎች ገብተው ምርት ገዝተው ኮሚሽን ማግኘት አለም። እኛ የምንፈልገው ሰዎች ምርት ገዝተው ከኛ ጋር እንዲሰሩና የደንበኞች ስብስብ ምርቱን የሚጠቀሙና የሚያስጠቅሙ እንዲበዙ ነው። እንደ እይታችን ነው። ስለዚህ እዚህ ቦታ ላይ ስድስተኛው ምሰሶ ምንድነው ይላል? ሲፍት ኤንድ ሶርት አድርገው፣ አንቀርቅበው፣ ዲስኳሊፋይ አድርግ። አንዳንዶች ገብተው አትለምን፣ ሰውን ምረጥ። እና እንዲያውም እዚህ ቦታ ላይ ያው የምታውቁት አለ፣ ፈረስን ወደ ውሃ ትወስደዋለህ እንጂ እንዲጠጣ ማድረግ አትችልም። ሰው ደግሞ ይሄ ምሳሌ ደግሞ ለሰው ይመቻል። በጣም ሰው ማለት ፈጣሪን እንኳን ካልፈቀደለት በፍጹም ነቅነቅ የማይል ነው። የራሱ ፍቃድ ያለው ነው። ስለዚህ አንድ ማሪዮ የሚባል ሰው የተናገረው ደግሞ አለ። ስለዚህ ስለ ፈረሱ ጉዳይ ምን ይላል? ጥሩ አስተማሪ ፈረስን ወደ ውሃ ይመራዋል ይላል። ጥሩ አስተማሪ ፈረስን ወደ ውሃ ይመራዋል። በጣም ጥሩ አስተማሪ ግን መጀመሪያ ፈረሱን እንዲጠማ ያደርገዋል ይላል።
በጣም እቺን ታዳምጡኛላችሁ። በጣም ነው እንጂ ያረኩት። ይሄ ፕሮፌሽናሊዝምን ነው የሚያሳየው። አንድ ሰው ፕሮፌሽናል ኔትወርከር ሲሆን መጀመሪያ ፈረሱን እንዲጠማ ያደርገዋል። ለምን? questions are the answers፣ ጥያቄዎችን በመጠየቅ ስለ ህይወቱ በማንሳት ህይወቱን እንዲያይ በማድረግ እንዲጠማ ማድረግ ትችላላችሁ። እና እዚህ ቦታ ላይ ምን ይላል? ጥሩ አስተማሪ ፈረስን ወደ ውሃ ይመራዋል ይላል። እጅግ በጣም ጥሩ አስተማሪ ግን ፈረሱ መጀመሪያ እንዲጠማ ያደርገዋል ይላል። የትኛው ናችሁ እናንተ? ጥሩ አስተማሪ? አንዳንዱ እኮ ወደ ውሃም መምራት ይከብደናል። ነገር ግን በጣም ጥሩ አስተማሪ የሚባለው ፈረሱ እንዲጠማ ያደርገዋል መጀመሪያ፣ ወደ ውሃ ሳይወስደው ማለት ነው። እንዴት ነው እንዲጠማ ማድረግ የምንችለው? በተቻለ መጠን ሰውየው ስለ ህይወቱ እንዲመለከት ጥያቄዎችን በመጠየቅ ይሄ ያስፈልግሃል ሳንለው እሱ ያስፈልገኛል ብሎ እንዲመጣ ማድረግ አለብን። ውሃ ያስፈልግሃል ብለን ውሃ ከማቅረማችን በፊት እሱ ውሃ ያስፈልገኛል እንዲል ማድረግ አለብን። ህይወቱን እንዲያይ ማድረግ፣ ነገን እንዲያይ ማድረግ፣ ጥያቄዎችን በመጠየቅ ነገን እንዲያይ ማድረግ ከቻልን እንዲጠማ ማድረግ እንችላለን። ከዛ ወደ ውሃ ካመጣ ነው በጣም ቀላል ይሆናል ማለት ነው። ስለዚህ የምንፈልጋቸውን ሰዎች ስድስተኛው ምሰሶ ማንቀርቀብ ነው። ምንም ጥቅም የሌላቸውን ወንፊት ላይ ጥሩን አልፈን እንግዲህ የማያስፈልገውን ዲስኳሊፋይ ማድረግ አለብን ብሎ ነው የሚናገረው። እና ወደኛ ቢዝነስ እንዲመጡ የምንፈልጋቸው ሰዎች ዝግጁ የሆኑ፣ ፍቃደኛ የሆኑ፣ ለመስራት ዝግጁ የሆኑ፣ መስራት የሚችሉ መሆን አለባቸው። በተለይ ደግሞ በጣም ትልቅ ረሃብ ያላቸው ከራት ሬስ ወይም ከዚህ ከድህነት እሽክርክሪት ለመውጣት ረሃብ ያላቸው ሰዎች መሆን አለባቸው። በተለይ ደግሞ ምርቶቹን የኢቲኬርን ምርቶች በመጠቀም ጥሩ ታሪክ ያላቸውን እያለ እዚህ ቦታ ላይ እና ኪዩሪየስ የሆኑ ጉጉ የሆኑ አምስቱ በማጨት ላይ ሰዎች የሚወድቁባቸው የሚለውን ስልጠና ስሰጥ አንደኛው ላይ ምን ይላል? ኢግናይት ኪውክሊ ወይም ቶሎ የሚቀጣጠሉ ይላል። ቶሎ እሳት የሚይዙ ኢንተረስትድ የሚሆኑ ኪዩሪየስ የሚሆኑ ስለ ቢዝነሱ ማወቅ የሚጓጉትን ነው መያዝ ያለብን። ግን ብዙ ጊዜ ባለፈው 3 ሳምንት ነው 4 ሳምንት የስሜት ብልህነት እዚህ ሳስተምር ነበርና አናነብም። ሰዎችን ገለጻ ሰጥ ዝም ብለን አረፍተ ነገሩን ብቻ ነው የምናወራው፣ እንደወረደ እናወራለን። እየተናገርን ማንበብ አለብን። ሰው እኮ በአይኑ በፊቱ ገጽታ ከሰውነቱ ከእጆቹ ከእግሮቹ ከሰውነቱ ካቀማመጡ እየሰማኝ ነው እየሰማኝ አይደለም፣ ሰውየው እኔ የምናገረው ነገር ኢንተረስት ፈጥሮበታል የሚለውን ማየት እንችላለን። ቅድም ተናግሬያለሁ። ጥሩ አስተማሪ ፈረስን ወደ ውሃ ሊያመጣው ይችላል። ያ ጥሩ ገለጻ መስጠት ማለት ነው። በጣም ጥሩ አስተማሪ ግን ፈረሱን መጀመሪያ እንዲጠማ ያደርገዋል። እንግዲህ ፕሮፌሽናሊዝም ኔትወርኪንግ ላይ ያለው ይሄ ነው። ፕሮፌሽናል ስንሆን ሰውየውን እንዲጠማ እናደርገዋለን። ነገን እንዲያስብ ህይወቱን እንዲመለከት አድርገን እንዲጠማ ካደረግነው ወደ ውሃ ስናመጣው በጣም ቀላል ይሆናል ማለት ነው። ስለዚህ ስድስተኛው ማንቀርቀብ ነው። ሲፍት ኤንድ ሶርት ማንቀርቀብ ነው። የመጨረሻው ሰፖርት ዩር ዳውን ላይን፣ አብረው የሚሰሩትን ሰዎች እርዳቸው። ከስርህ ያሉትን ያንተን ፓርትነሮች፣ የስራ አጋሮችን ምን አድርጋቸው? እርዳቸው ነው። ሰባተኛው ለምንድነው? አንተም ልክ ሜንቶር እንደፈለግ ወደ ላይ እንዳየህ ሰዎች እንዲረዱ እንደፈለግ አቅጣጫ እንዲያሳዩ እንደፈለግ ከስርህ የመጡ ሰዎች ደግሞ እንደዚሁ ያንተን አቅጣጫ እንድታሳያቸው ይፈልጋሉ። ስለዚህ ብዙ ስልጠናዎች መስጠት አለብህ። ብዙ ሰዎችን ሰፖርት ማድረግ አለብህ። እንዳትረሱ፣ ሰባተኛው ምሰሶ ነው። ስለ ምሰሶ ነው የምናወራው። ቤቱን የሚይዘው ቤቱ እንዲቆም የሚያደርገው ምሰሶ ነው። አንድን ቤት እንዲቆም የሚያደርገው። ስለዚህ ሰባተኛው ታች ያሉትን ምን ማድረግ? መርዳት አለብን። አሁን ስናወራው ታዲያስ እየረዳን ነው ልንል እንችላለን። ኦፍኮርስ በሲስተም እየረዳን ነው፣ ሌላ ጥያቄ ነው። ግን በአብዛኛው ስታዩት ብዙ ሰዎች ሰውን ወደ ቢዝነሱ ማምጣት እንጂ ከዛ በኋላ ቀጥሎ ባለው መርዳት ላይ ብዙ አያተኩሩ። በቃ መጥቷል፣ ገለጻ ወስዷል፣ ምርት ገዝቷል፣ አለቀ ብለው ነው የሚያስቡት። ይሄ መጥፎ አስተሳሰብ ነው። አላማችን ሰዎች ምርቱን ገዝተው ኮሚሽን እንድናገኝ ሳይሆን ምርቱን ገዝተው ተጠቅመው ከዛ በኋላ አብረውን የሚሰሩ ሰዎችን ማብዛት አለብን። እስቲ ራሳችሁን ጠይቁ። ምን ያህል ቅድም ጎግል ላይ ብትጠይቁ በመልቲ ሌቭል ማርኬቲንግ ሪቴንሽን ሬቱ ስንት ነው ብትሉ 20% አቬሬጅ ይላቸዋል። እኔ እንዲያውም ለኢትዮጵያ በጣም ብዙ ይመስለኛል፣ ሳስበው ማለት ነው። ሳስበው ብዙ ይመስለኛል። እና ያንተ ኔትወርክ ሪቴንሽን ሬቱ ስንት ይመስልሃል? 20% ነው። ምን ማለት ነው?
ላይክ 1000 ሰዎች ጆይን ቢያደርጉ በአመቱ መጨረሻ ላይ ወደ 200 ሰው ነው የሚቀረው ነው። ለዛውም በጣም ጥሩ የተባለ ፐርሰንት ነው። ስለዚህ በስነ ስርዓት ሪቴንሽን ሬትህን ቼክ አድርገው እስቲ ምን ያህል ፐርሰንት ነው። አንድ መጽሐፍ አለ እኔ ጋር በዚህ ኢንዱስትሪ ላይ የተጻፈ ዩር ፈርስት ይር ኢን ኔትወርክ ማርኬቲንግ የሚል ማለት ነው። የመጀመሪያው አመት ማለት በጣም ክሪቲካል ነች። አብሮን የሚሰሩ ሰዎችን ሰፖርት አድርገናቸው ትሬኒንግ ሰጥተን መንገዱን አሳይተን 1 አመት እንዲያልፉ ካረግን ከኛ ጋር የመቆየት ቻንሳቸው ከፍተኛ ይሆናል። ስለዚህ አብሮን የሚሰሩ ሰዎችን ምን ማድረግ አለብን? መርዳት አለብን። ገንዘብ እንዲፈጥሩ፣ ገንዘብ እንዲያገኙ፣ እነሱም መንገዱን እንዲያውቁት ማድረግ አለብን። በዚህ መልክ ከሰራ ነው ቀላል ይሆናል። አሁን እዚህ ጋር ሰፖርት ዩር ዳውንላይን ወይም አብረው የሚሰሩ የስራ ባልደረቦችን እርዳቸው ሲባል ሁሉንም ማለት አይደለም። ራሱን ለመረዳት ያዘጋጀ እንዲያውም ፓሬቶ ፕሪንሲፕል ነው የሚለው ለ20% የሚሆኑ ሰዎች ናቸው 80% ስራውን የሚሰሩት። አሁን የመጀመሪያ ፕራዮሪቲ የምንሰጣቸው ሰዎች ለመለወጥ ፈቃደኛ የሆኑ ጊዜ የሰጡ ለመስራት ዝግጁ የሆኑ ራሳቸውን ያቀረቡትን ሰዎች ግን ለመርዳት ሬዲ መሆን አለብን፣ ዝግጁ መሆን አለብን። ለመረዳት ተዘጋጅቶ የሚረዳቸው ሰው ጠፍቶ ግን ካቋረጡ ተጠያቂው እኛ እንሆናለን ማለት ነው። ሁሉንም በአንዴ እንርዳ ሳይሆን የመጀመሪያ ፕራዮሪቲ ለመረዳት የተዘጋጁትን ግን መርዳት አለብን። እነዚህ 20% የምንላቸው ቢዝነስ ገንቢዎች ናቸው። ነገ መሪ የሚሆኑ ናቸው። ነገ በየክፍለ ሀገሩና ከኢትዮጵያ ውጪ ቢዝነሱን የሚሰሩ ሰዎች ናቸው። እና መጨረሻ ላይ እነዚህን ሰዎች ደግሞ ከአንተ ጋር የሚያስተሳስራቸው ጓደኝነትና ሎያሊቲ ታማኝነት እና ያለን ግንኙነት ነው። ኢትስ ሪሌሽንሺፕ ቢዝነስ ኔትወርክ ማርኬቲንግ ይባላል፣ መልቲ ሌቭል ማርኬቲንግ ይባላል፣ ዳይሬክት ሴሊንግ ይባላል፣ ሪፈራል ማርኬቲንግ ይባላል፣ ሪሌሽንሺፕ ማርኬቲንግ ይባላል። ሪሌሽንሺፕ ነው፣ ግንኙነት ነው። ጥሩ ታማኝነት ካለ፣ ጥሩ ግንኙነት ካለ ጠንካራ ኔትወርክ መገንባት እንችላለን ነው። እንግዲህ ሪቻርድ ፖ ዌቭ 4 በሚለው መጽሐፉ ላይ አራተኛው ማዕበል በሚለው መጽሐፉ ላይ ስለዚህ ኢንዱስትሪ ሲጽፍ በጣም ስኬታማ የሆኑ ኔትወርከሮችን አጠናቸውና እነዚህን 7 ፒላሮች አስቀመጠ ማለት ነው። አንድ ጥቅስ አለ በጣም ወዶ the key to success is not doing more is doing more of what works ይላል። የስኬት ቁልፉ ብዙ መስራት ሳይሆን የሚሰራውን መስራት ነው ይላል። መጀመሪያ አንድ ነገር ዝም ብሎ ብዙ ስራዎችን መስራት አለም የምናደርጋቸው ነገሮች ውጤታማ የሚያደርጉንን መርጠን ነው ማድረግ ያለብን። the key to success is not doing more it's doing more of what works የሚሰራውን መርጠን በዛ ነገር ላይ አብዝተን መስራት አለብን። ስለዚህ 7ቱ ምሰሶች አንደኛ ተስፋ ለመቁረጥ፣ ሁለተኛ ሜንቶር መፈለግ ወይም ሜንቶር ማግኘት፣ የሚረዳ አቅጣጫ የሚያሳይ የምትደውልለት፣ 2 3 መያዝ ትችላለህ። በስነ ስርዓት ግን ልትነግራቸው ይገባል። ነግረህ ደውለህ በአንዳንድ ጊዜ መንገዱ ግራ ሲያጋባኝ ምክር ስፈልግ እደውላለሁ በተገናኝተን ወይ በስልክ ታወራኛለህ ብለህ መያዝ አለብህ። ወርክ ዘ ሲስተም አሰራሩን መስራት አለብህ። ሲስተም ሊኖር ይገባል። አራተኛው ምሰሶ ቴል ዩር ስቶሪ ታሪክህን ምን አድርግ ሼር አድርግ። ታሪክ ይኑረው። የምታወራው ነገር ላይ የራስህን ስቶሪ ጨምርበት፣ ታሪክህን ጨምርበት። አምስተኛው ምሰሶ ኪፕ ኢት ሲምፕል በጣም ቀላል አድርገው። በሁሉ ነገር የምትሰራው ነገር ሊባዛ እንደሚችል እርግጠኛ ሁን። 6ኛ ማንቀርቀብ ሲፍት ኤንድ ሶርት ዲስኳሊፋይ ማድረግ። ሰዎችን መለመን አይገባንም። ይሄ ቢዝነስ የሰዎችን ህይወት ለመቀየር ነው የመጣው። ስራዬ ብለን አንዳንዴ ስራዬ ብለን ምን አይነት ሰው እንደምንፈልግ ካወቅን እነዛን ሰዎች ስንፈልግ ነው የምናገኛቸው። የተገኘውም ግን መግባት አለበት ብለን መግባት የማይፈልግን ምንም ሪዝን የሌለውን ሰው ግን መለመን የለብንም ነው። 7ኛ ሰፖርት ዩር ዳውንላይን አብረው የሚሰሩትን የበታይ ሰራተኞች ደንተን ፓርትነሮች ወይም አጋሮች ሰፖርት አድርጋቸው። እነዚህ 7 ምሰሶዎች እንግዲህ በብዙ ሺህ የሚቆጠሩ ኔትወርከሮችን አይ ቲንክ አሜሪካ ላይ ነው ያጠናው ብዬ አስባለሁ። አሜሪካኖችን አጥንቶ ውጤታማ ያደረጋቸው እነዚህን 7 ፒላሮች ስላሏቸው ነው ብሎ ነው የደመደመው።